የአርቲስት ፍናን ብራይዳል በጣም መነጋገሪያ ሆኗል። ባሏ ደግሞ በብራይዳሉ ማግስት ይህንን ቤት በስጦታ አበርክቶላታል ማለት ነው። ህይወት ዮሐንስ አሁኑኑ በአስቸኳይ አቁሙ፣ ህገወጥ ነው ተብሏል። በማህበራዊ ሚዲያ እርዳታ የምታሰባስቡ ከድርጊታቸው እንድትታቀቡ ተጠቃሚዎቹ የሚሰጣቸውን እርዳታ እየሸጡት ነው ሲል ጊዜያዊ አስተዳደሩ አስታውቋል። በትግራይ ክልል ያለው ሰብአዊ ቀውስ እጅግ አሳሳቢ ደረጃ ላይ መድረሱን የክልሉ ጊዜያዊ አስተዳደር ለፌዴራል መንግስት በላከው ደብዳቤ አስታውቋል። የፖለቲካ ዓላማ ካላቸው አካላት ድጋፍ አንቀበልም። አግማስ ኢትዮጵያ የገቢ ማሰባሰቢያ መርሃ ግብሩንም በይፋ አጠናቋል። ሰበር መረጃ ወርቁ አይተነው ምላሽ ሰጥቷል። እንደሚታወቀው በትናንትናው ዕለት 15 ሚሊዮን ብር ለግሶ እንደነበር ይታወቃል። በደብረ ብርሃን ለተጎዱ ወገኖቻችን በሚደረግ የገቢ ማሰባሰቢያ ፕሮግራም ላይ ያደረገው 15 ሚሊዮን ብር። ሰላም ውድ ቻናሌ ቤተሰቦች እንደምን አላችሁልኝ? ዛሬ እንደተለመደው ወቅታዊና ቁም ነገር ያዙ ቪዲዮዎች ይዤላችሁ መጥቻለሁ። ከናንተ የሚጠበቀው ለዚህ ቻናል አዲስ ከሆናችሁ ቻናል ሰብስክራይብ ያደርጋችሁ ቤተሰቡን እንዲሁ ቪዲዮአችንን ለምትወዱ ስለማንጠራጠር ላይክ አድርጋችሁ ጀምሩት። ላይክ ስታደርጉት ዩቲዩብ ለብዙ ሰው እንዲደርስ ስለሚያግዘኝ ላይክ ማድረጋችሁ እንደቀላል ነገር አትዩት። ሐሳብ አስተያየቶቻችሁን ኮሜንት ላይ ጻፉልኝ። ዛሬ እንግዲህ በቪዲዮ መጨረሻ ላይ ሰርፕራይዝ አለኝ ማለት ነው። የሆነ ቦታ ላይ ሰርፕራይዙን ነግራችኋለሁ። እስከ መጨረሻው ድረስ ከኛ ጋር ሁኑ። ወደ መጀመሪያው ቪዲዮ እንለፍ። በወንዶች ምክንያት ሴቶች ጸጉር ለመሰራት ረጅም ሰልፍ እየጠበቁ ነው ተባለ። ከቅርብ ጊዜ ወዲህ በኢትዮጵያ አዲስ አበባን ጨምሮ ታላላቅ ከተሞች የሚገኙ የሴቶች የጸጉር ቤቶች ውስጥ ቁጥራቸው ከፍተኛ የሆኑ ወንዶች የሴቶችን ካስክ ውስጥ ተቀምጦ ይታያሉ። በሰሞኑ ደግሞ የቁጥርጥር የጸጉር ስታይል ሆኖ በመምጣቱ ይህንን ስታይል ለመሰራት የግድ በካስክ ውስጥ መድረግ ስላለበት ወንዶች ከሴቶች እኩል ካስክ ውስጥ መግባት ጀምሯል ተብሏል። በዚህም በሴቶች ዘንድም ቅሬታ እየፈጠረ መሆኑም ተነግሯል። እንግዲህ እንደሰማችሁት ነው። በጣም ያሳፍራል። ወንዶች እንግዲህ ሴቶች ጸጉር ቤት እየሄዱ ጸጉራቸው መሰራት ጀምረዋል ማለት ነው። እኛ ሶሻል ሚዲያ ተጽዕኖ ፈጣሪ ነው የማይሆን ነገር ስንቃወም ያለ ምክንያት አይደለምና እንደዚህ አይነት ነገሮች ይበዛሉ። እንደዚህ አይነት ነገሮች ደግሞ እያደጉ ሄደው ወደ ተመሳሳይ ጾታ ግንኙነት ምናምን የሚያድጉት ከዚህ እየተጀመረ ነውና እንደዚህ አይነት ነገሮችን በጣም መቃወም አለብን። ቢያንስ እርስ በርስ አትሰራሩ። ጭራሽ የሴቶች ጸጉር ቤት ሄዳችሁ በጣም ያሳፍራል። ተፈናቃዮቹ የሚሰጣቸውን እርዳታ እየሸጡት ነው ሲል ጊዜያዊ አስተዳደሩ አስታውቋል። በትግራይ ክልል ያለው ሰብአዊ ቀውስ እጅግ አሳሳቢ ደረጃ ላይ መድረሱን የክልሉ ጊዜያዊ አስተዳደር ለፌዴራል መንግስት በላከው ደብዳቤ አስታውቋል። አስተዳደሩ ችግሩን ደጋግመን አሳውቀናል ሲል ቅሬታውን ገልጿል። በጋራ በተጠና ጥናት መሰረት በክልሉ ከ2.4 ሚሊዮን በላይ የሚሆኑ ዜጎች አስቸኳይ እርዳታ እንደሚያስፈልጋቸውም ተናግሯል። ዋናው ችግር የምግብ እጥረት ብቻ አይደለም። ተፈናቃዮቹ የጤና፣ የውሃ፣ የልብስና የልጆቻቸውን የትምህርት ቤት ወጪ ለመሸፈን የሚሰጣቸውን ጥቂት የእህል እርዳታ ለመሸጥ ተገደዋል። የሚሰጣቸው 15 ኪሎ እህልና ግማሽ ሊትር የማይሞላ ዘይት ነው። ለእነዚህ ሁሉ መሰረታዊ ፍላጎቶች በቂ አለመሆኑን አስተዳደሩ አብራርቷል። በተጨማሪም በክልሉ ያለው የነዳጅ እጥረት የእርዳታ ስርጭቱን ይበልጥ እንዳስተጓጎለውም ተናግረዋል። ጊዜያዊ አስተዳደሩ አክሎም ከ1.7 ሚሊዮን በላይ ተመላሽ ተፈናቃዮች ምንም አይነት ድጋፍ ሳያገኙ መቆየታቸውንም ገልጿል። የፌዴራል መንግስትና መላው የኢትዮጵያ ሕዝብ ለወገኖቻቸው እንዲደርሱ ጥሪ አቅርቧል። የዚህ ችግርም ዘላቂ መፍትሄ ግን ተፈናቃዮቹን ወደ ቀያቸው መመለስ ነው ሲልም ደብዳቤውን ደምድሟል ማለት ነው። ያው እንግዲህ ቤተሰቦች እንደሰማችሁት ነው ማለት ነው። በሀገራችን በአንዳንድ ቦታዎች ላይ ረሃብ መከሰቱ ይታወቃል። ከዛም ጋር በተገናኘ እንግዲህ እርዳታ እየተሰበሰበ ይገኛል። ሆኖም እየደረሰላቸው ያለው ነገር እንግዲህ በቂ ስላልሆነ ልጃቸውን ለማስተማር ምናምን የሚመጣላቸውን እህል እንግዲህ እየሸጡ ልጆቻቸውን ለማስተማር እየከፈሉ ነው። ያም እንግዲህ እየሄደ ያለው ነገር በቂ ስላልሆነ ነው። ተጠናክረን ይበልጥ ልንቀጥልበት ይገባል። የሆነ ሳለ ግን እንግዲህ እርዳታው እንዲቆም ደግሞ ከህግ አካላት ቀጥተኛ ትዕዛዝ ተሰጥቷቸዋል ማለት ነው። ያን ቤተን አሁኑኑ በአስቸኳይ አቁሙ፣ ህገወጥ ነው ተብሏል። በማህበራዊ ሚዲያ እርዳታ የምታሰባስቡ ከድርጊታቸው እንድትታቀቡ ሲሉ የኢትዮጵያ አደጋ ስጋት አመራር ኮሚሽን ሽፈራው ተክለማርያም ተናግረዋል። ኮሚሽኑ የድጋፍ ጥሪ ባልቀረበበት ሁኔታ በማህበራዊ ሚዲያ አማራጮች በቡድንም ሆነ በተናጥል የሚደረጉ የድጋፍ ማሰባሰብ ዘመቻ የአሰራር ስርዓትን የጣሱ ህገወጥ አካሄዶች መሆናቸው ጠቅሰዋል። በዚህም የተለያዩ የማህበራዊ ሚዲያ አማራጮችን በመጠቀም ሰብአዊ ድጋፍ በማሰባሰብ ላልተገባ ዓላማ እየዋሉ የሚገኙ አካላትም ከድርጊታቸው ሊታቀቡ እንደሚገባም አሳስበዋል። እንግዲህ ቤተሰቦች እንደሰማችሁት በዚህ በእርዳታ ዙሪያ ላይ ያሉ ሰዎች በአስቸኳይ እንዲያቆሙ እንግዲህ ትዕዛዝ ተሰጥቷቸዋል ማለት ነው። ምናልባት እንዳለውም ከህግ አግባብ ጋር በትክክል ካልሄዱ ያንን በህግ አግባብ የሚሄዱበትን መንገድ ብታመቻቹላቸውና በስነ ስርዓት አሳይታቸው ይቀጥሉበትን ነገር ብታመቻቹ ጥሩ ነው። ሙሉ ለሙሉ እንዲያቆሙ ማድረግን እዛ ጋር የተራበውን ህዝብ ወደ ከፍተኛ አደጋ የሚጥል ከፍተኛ ውሳኔ ነውና ይሄን ነገር ቢታሰብበት ባይነኝ። ምክንያቱም እነዚህ ሰዎች በጣም ተጽዕኖ ፈጣሪና በጣም ትልቅ ነገር እያደረጉ ያሉ ሰዎች ናቸው። እስቲ አንድ ቪዲዮ አይተን 16 ሚሊዮን 500 ሺህ ብር አሰባስበናል።
በአንድ ቀን ውስጥ ከምናምን ማለት ነው ጋይስ በጣም ነው የሚገርመው። እንግዲህ እናንተ ደግሞ ብሔር ሳትለዩ ሃይማኖት ሳትለዩ ዘር ሳትለዩ ደግፋችኋል። አመሰግናችኋለሁ። በኢሳ ስምም እናመሰግናችኋለን ማለት ነው። እንግዲህ የምትመለከቱት ከጀርባዬ ትልቅ ትራክ አለ። ምግቦች አሉን፣ ልብሶችም አሉን። እነዚህ ልብሶችና ምግቦችና ከ16 ሚሊዮን 500 ሺህ ብር ጨምሮ ማለት ነው እኛም ብሔር ሳንለይ ዘር ሳንለይ ሃይማኖት ሳንለይ ማለት ነው በተለያዩ ቦታዎች ችግር ላጋጠማቸው ህዝቦቻችን እንደግፋለን ማለት ነው። እኩል በቂ እንዲበቃቸው አድርገን እንሰጣለን ማለት ነው። እንግዲህ ኑ ላሳያችሁ እስኪ ውስጥ ያለውን ነገር። ወንድም አለም ና እስኪ በእናትህ እናሳያቸው እስኪ። አሁን ዘይቱ እየተጫነ ይገኛል። እንደምትመለከቱት ዘይቱ እየተጫነ ነው የሚገኘው። እዛ ጋር ደግሞ ዱቄት አለ። ጀነሬተርም ይሄው ጀነሬተርም እየላክን እንገኛለን። እንደተናገርነው በተቻለን አቅም ለማሟላት እየሞከርን ነው ሁሉም ነገር። ይሄው እዚህ ጋርም ዱቄት አሉ፣ ልብሶች አሉ። ልብሶች ናቸው እነዚህ የህፃናት ልብሶች አሉ፣ ጫማም አሉ፣ ጫማዎች አሉ፣ የልጆች ጫማ ነው ሁሉም የንጽህና እንትኖች ሞዴስም አለ፣ ሁሉም አለ፣ ዘይት በቃ በአጠቃላይ ብዙ ነገር ነው። የብርድ ልብሶች አሉ እና በጣም ነው ደስ የሚለው። እንግዲህ ቤተሰቦች እንደሰማችሁት በአንድ ቀን ውስጥ ከ16 ሚሊዮን ብር በላይ ምግቦች፣ አልባሳቶች መሰብሰብ የቻሉት እነዚህ ተጽዕኖ ፈጣሪዎች ናቸው። ይሄ ደግሞ መንግስትንም ያግዟል። መንግስት ብቻው ምንም ማድረግ አይችልም ህዝብም ካላገዘው ማለት ነው። እና ይህንን ነገር አይፈልገውም ብዬ አላስብም። በደንብ ይፈልገዋል። ምናልባት ቅደም ተከተሉን በህግ አግባብ ካልሄዱ ያንን ነገር ማስተማርና ማሳየት ነው እንጂ እንዲያቆሙ ማድረግ በጣም ሪስክ አለው። እዛች ጋር የተራቡ ሰዎችን አደጋ ላይ ይመጣሉ። ስለዚህ ትክክለኛው መንገድ እነዚህ ሰዎች ትክክለኛ በአግባቡ እንግዲህ የሚያስፈልገው ነገር ሳያደርጉ ከሆነ እርዳታ ያሰባሰቡ ያሉት ያንን ነገር እንዲያደርጉ ማድረግ ነው እንጂ ቀጥታ ማስቆም በጣም ትልቅ የሆነ ስህተት ነው። የፖለቲካ ዓላማ ካላቸው አካላት ድጋፍ አንቀበልም። አግማስ ኢትዮጵያ የገቢ ማሰባሰቢያ መርሃ ግብሩንም በይፋ አጠናቋል። ፖለቲካ ዓላማ ካላቸው አካላት ድጋፍ አንቀበልም። አግማስ ኢትዮጵያ የበጎ አድራጎት ድርጅት የገቢ ማሰባሰቢያ መርሃ ግብሩን መዝጋቱንም አስታውቋል። ድርጅቱ ከፖለቲካ ከዘርና ከሃይማኖት የጸዳ መሆኑን ገልጾ ማንኛውም የፖለቲካ ዓላማ ካለው ግለሰብም ሆነ ድርጅት ድጋፍ የማይቀበል መሆኑንም አረጋግጧል። አግማስ ኢትዮጵያ ይህንን በጎ ተግባር ወገኖችን በዘላቂ ወደ ስራ የማስገባት እንቅስቃሴውን ለመደገፍ ያለመ የቀጥታ ስርጭት የድጋፍ ማሰባሰቢያ ፕሮግራም ላለፉት 6 ቀናት ያደረገ ሲሆን በዚህም ፕሮግራም ላይ አንዳንድ ከድርጅታቸው መርህ ጋር አብረው የማይሄዱ አካሄዶችንም እንደተመለከቱም ገልጿል። ድርጅታቸው ከፖለቲካ ከዘርና ሃይማኖት የጸዳ ገለልተኛ ሆኖ የሚሰራ በመሆኑ ምንም አይነት የፖለቲካም ሆነ የሌላ ዓላማ ግለሰብ የሚሆን ድርጅት ድጋፍ የማይቀበል መሆኑን ለማረጋገጥ እንደሚወዱም ገልጿል። በዚህ መሰረት እንዲህ አይነት አመለካከት ያላቸው ጉዳዮችን ከድርጅታቸው ጋር ምንም አይነት ግንኙነት እንደሌላቸው በማረጋገጥ የድጋፍ ማሰባሰቢያ መርሃ ግብራቸውን በይፋ በማጠናቀቅ መዝጋታቸውንም እንግዲህ በዚህ ጋዜጣዊ መግለጫ ላይም ገልጸዋል። እንግዲህ ቤተሰቦች እንደሰማችሁት ነው ማለት ነው። አግማስ የእርዳታ ድርጅት እንግዲህ ከሰሞኑ በታኩር መሪነት እንግዲህ እርዳታ እየጠየቁ አንዳንድ ነገሮች እየተሰበሰበ ይገኝ ነበረ ማለት ነው። እንግዲህ በዛ ላይ ወርቁ አይተነው 15 ሚሊዮን ብር እርዳታ ድጋፍ አድርጎ ነበር። ያንን ብር ፖለቲካ እንትን ነው አንቀበልም ብለዋል ማለት ነው። እኔ እንግዲህ ለምን በተራበው ህዝብ እንደምንቀልድ አይገባኝም። እንግዲህ ያዛች ጋር የተራበው ህዝብ ሌላ አማራጭ ካለው እሺ፣ ከሌለው ግን እኮ ወራብ እንደዚህ አይነት ነገር አያውቅም። ፖለቲካ እንደዚህ ነው ምናምን ነገር አያውቅም እኮ። ምናልባት መስተካከል ያለበት ነገር ካለ መፈተሽ ያለባችሁ ነገር ካለ ማስተካከልና መፈተሽ ሊኖርባችሁ ይችላል። እኔ ይሄ ገንዘብ ለፖለቲካ ዓላማ ነው ሊባል የሚችለው ያ ብሩ መጥቶ ለነዚህ ሰዎች ሳይደርስ ሌላ ነገር ሲደረግበት ነው ገንዘቡ ለፖለቲካ ዓላማ ዋለ የሚባለው። መንግስት ይሄንን ተቆጣጥሮ በስነ ስርዓት ለተቸገሩ ሰዎች እዛው ጋር ቢውልና ምግብ፣ መጠጥ የሚያስፈልጋቸው መሰረታዊ ነገሮች አልባሳት ቢሟላላቸው የፖለቲካ ዓላማ ነው ብዬ አላስብም። ከዚህ ጋር በተገናኘ ወርቁ አይተነው ምላሽ ሰጥቷል። እስቲ እሱንም እንስማ። ሰበር መረጃ ወርቁ አይተነው ምላሽ ሰጥቷል። እንደሚታወቀው በትናንትናው ዕለት 15 ሚሊዮን ብር ለግሶ እንደነበር ይታወቃል። በደብረ ብርሃን ለተጎዱ ወገኖቻችን በሚደረግ የገቢ ማሰባሰቢያ ፕሮግራም ላይ ያደረገው 15 ሚሊዮን ብር አግማስ ኢትዮጵያ የበጎ አድራጎት ድርጅት አልቀበልም ማለቱም እንግዲህ በዛሬው ዕለት አንድ መግለጫ አውጥቶ ነበር። ታዲያ ይህንንም የተመለከተው አቶ ወርቁ አይተነው ማለት ነው በዛሬው ዕለትም ምላሽ ሰጥቷል። ድጋፉ አንዴ ቃል ገብቻለሁ፣ በሌላ በኩል የምሰጥ ይሆናል፣ ነገር ግን የኔ አካሄድ ፖለቲካ ነው፣ ብሩን አልቀበልም ሲልም እንግዲህ አግማስ ኢትዮጵያ የበጎ አድራጎት ድርጅት ገልጸዋል። ይህ ነገር
ነገር ፍጹም ስህተት ነው። ምክንያቱም እዛ ጋር በችግር የማቀቁ የሚገኙ ወገኖቼ ያሉ ፖለቲካ ልሰራ አልችልም። እንደዛ ባሰማ ኖሮ በብዙ መንገድ ብሩን መስጠት እችል ነበር። ነገር ግን ብሩን ለመስጠት ያሰብኩት በአግማስ ኢትዮጵያ በጎ አድራጎት ድርጅት በኩል ነበር። ይህ ነገር ግን አልቀበልም ብለዋል። በዚህ በጣም አዝናለሁኝ። ነገር ግን ለተጎዱ ወገኖቼ እኔ በሌላ በኩል ብሩን ድጋፍ የማደርግ ይሆናል ሲልም ገልጿል። ያው እንግዲህ ወርቋይተር የተናገረው እንደሰማችሁት ነው። ግን ከዚህ ጋር በተገናኘ ያው እርዳታውን ሲያሰባስብ የነበረው ታኩር ነው። ግን እነዚህ አንዳንድ ህጻናቶችን እንግዲህ ካልሆነ ካላሰቡት ነገር ጋር ሊያገናኙባቸው የሚፈልጉ አንዳንድ ሰዎች አሉ። እስቲ አንድ ቪዲዮ አይተን ነበር። ገርሞኝ ነበር ታኩር እንዴት አልደነገጠም ብዬ ኤግዛክትሊ ሃኒቾ አልደነገጠም። የሚገርምሽ ነገር ለምን አልደነገጠም? ለሱ 5 ሚሊዮን ምኑ ለነሱ 5 ሚሊዮን ምናቸው ማለት ባይዘይ ታሪካቸውን ብዙዎቻችሁ አታውቁ 5 ሚሊዮን ምናምን ነቲንግ ነው ለነሱ። መንግስቶች ናቸው። ወሎን ክልል እናረጋለን እያሉ የሚሰሩ ግሩፖች እኮ ናቸው። ያ ተፈናቃይ ራሱን እርዳ ለምን ተብሎ እንደሚፈልግ ታውቃላችሁ? አላማ ስላላቸው ነው። የሃይማኖት አብዛኛው ሙስሊም ስለሆነ የሃይማኖት ሴራ ለመስራት ያ ህዝብ ያስፈልጋቸዋል። በማንነቱ የታረደ ህዝብ ስለሆነ የሆነ ገንዘብ ሰብስቦ ረድቶ መሰረታዊ ለውጥ ምናምን በሚገርም ሁኔታ ማለት ነው። ሁሉም ምንድነው የዋሂቢያ ምናምን ናቸው። እውነት ግን አማራው የት ነው? አማራው የት ነው? አማራው እርስ በርሱ ዛሬ ሳሚ ቀኝና እኔ ቡጥ ገብተን ነበር እሴት ቤት ገብተንና ያው ባለፈው እዛ ክልሉ ላይ ሄሊኮፕተር ተንሸራታ በአዴኖች ሞቱ አልሞቱ እየተባለ ሲባል እኔ ኧረ በስመ አብ እንዲህ አይነት አደጋ ክልሉ ኡስታዝ ነው አይደል? ተመልከቱት። 1300 ሰው ላይክ አድርጎለታል። 1000 ሰው ኮሜንት ሰጥቶታል። አይ አባገዳ ምናምን እያሉ የጻፉ የኛ ልጆች አሉ። በሚገርማችሁ ሁኔታ ሰው ምንድነው ከመጀመሪያም ቢሆን በጣም ብዙ ሰው ያው ኤክስ እያደረገው ሁሉ አውጥቶታል። በጣም ብዙ ሰው ግን እንዳልኳችሁ ከመጀመሪያም ቢሆን በሶሻል ሚዲያ ላይ እዚህ ሰፈር መጣው ይሄንን ገንዘብ እንሰበስባለን ብለው የመጡ ሴቶች በሙሉ በዱባይ ኤምባሲ፣ በሳውዲ አረቢያ ኤምባሲ ከመንግስት ጋር ቁጭ ብለው ንግድ እየነገዱ ምን እያሉ አጀንዳ ጧት ማታ የሚሰጡ እንግዲህ ያው እንደሰማችሁት ነው ማለት ነው። እነሱ ማድረግ የነበረባቸውን ነገሮች እነዚህ ህጻናቶች እያደረጉ ስለሆነ ተናደዩን አይገባኝም። ይሄ ገና 20 ዓመት ያልሞላው ልጅ ከፖለቲካ ጋር አገናኝቶ የማይሆን ነገር ውስጥ መክተት በጣም ያሳዝናል፣ በጣም ያሳፍራል። እርግጠኛ ነኝ ምንም ስለ ፖለቲካ የሚያውቀው ነገር የለም። በቃ እንደዚህ ድጋፍ ሆነን አሉት ሄደ እንጂ ሌላ ነገር ምንም አያስብ። ምናልባት ተጠቅመውበት ከሆነ እሱን አላውቅም፣ ግን እሱ ምንም አይነት እውቀት እንደሌለው ከእንደዚህ ነገር ነፃ እንደሆነ እርግጠኛ ነኝ መናገር ይችላል። ገና 20 ዓመት ያልሞላውን ልጅ በዚህን ያክል እንትምትጨት ምናልባት 5 ሚሊዮን ብር በደንብ ቫልዩ ያለው ለሱ ደግሞ ባይኖሩም በቃ እየሰሩ ነው። በቃ ላይቭ ላይ ያገኙ ምናምን ነገር ነው። በቃ ሌላ ምን ይደረግ? እናንተ ማድረግ የነበረባችሁ ነገር እነሱ ስላደረጉ በዚህን ያክል ጥላቻ ማሳየት ትክክል አይደለም። የተረዳዳ አይደለም። እና ዶናይም እንትናም እነ ጆን ዳንኤል ምናምን በደንብ እየተረዳዱ ነው። ግን አሁን ቆም ብላችሁ ማሰብ አለባችሁ። እንደዚህ እርዳታ የምትሰሩ ልጆች ማለት ነው፣ እርዳታ የምታሰባስቡ ሰዎች ቆም ብላችሁ ይሄ የልጅነት የችኩልነት ለነገሮች አትፋጠኑ፣ ብትረጋጉ ጥሩ ነው። አሁን ዝም ብዬ ሳስተውል ማለት ነው። ምክንያቱም ኃይል እንደዚህ ለምንድን ነው ሊያብልሽ የምትዩ ካላችሁኝ አገራችን ህግና መንግስት አላት። መጀመሪያ ደረጃ እንደዚህ አይነት ነገር ሲደረግ ማወቅ ያለበት ወይም ደግሞ ጥሪ ሊቀርብለት የሚገባው መንግስት ነው። ለመንግስት አካል ነው፣ ለመንግስት ነው ጥሪ የምታቀርቡት። ከዛም በኋላ ነው ወደ ህዝብም ወደ ድርጅትም ወደ ግለሰብም የሚሄደው። ስለዚህ አንዳንድ ነገሮች እያየው ነው። ጥሩ አይደለም፣ ጌታን ጥሩ አይደለም። ተረጋጉ፣ አስተውሉ፣ ቆም ብላችሁ ተመልከቱ። አንድ ሰው ወጥቶ የሆነ ሰው እናና አብረን እንሰራለን ስላለ ወይም ስለተናገረ አይደለም። ህጉንም ማወቅ አለባችሁ። የምሬን ነው። ህጉንም ማወቅ አለባችሁ። እናንተን የሚያስጠይቃችሁን ነገር አታድርጉ። ስለመጡ አይደለም።
ስለተደረገ አይደለም ስለገባ አይደለም። በመጀመሪያ ደረጃ የሚደረገውም ነገር የሚሆነውም ነገር በጣም ደስ ይላል። ትብብሩ እርዳታው ምናምን በጣም ነው ደስ የሚለው። እንደ ኢትዮጵያዊ ደስ የሚል ስራ ነው የተሰራው። በጣም ደስ የሚል ነገር። ያው እንግዲህ ሊያሽ የተናገረችው እንደሰማችሁት ነው። ትክክል ነው ብዬ ነው ማስበው። አሁን አንዳንድ ሶሻል ሚዲያ ኢንፍሉዌንሰሮች በጣም ተጽዕኖ ፈጣሪ ሆናችኋል እና ከዛ አንጻር ስህተት እንዳትሰሩ የራሳችሁ የሆነ ህግ አዋቂ የግል አማካሪ ቢኖራችሁ እኔም እንደዛ ብዬ አስባለሁ። ምክንያቱም የምትሰሩትን ነገር ልትሰሩ ስትሉ የሚያማካራችሁ ሰው እንደዚህ ባደርግ ከህግ አንጻር ምንድን ነው ምን ይሆንብኛል ምናምን ብላችሁ የሚያማክራችሁ የግል ሰው ቢኖራችሁ አሪፍ ነው። አንዳንዴ ትክክለኛ ነገር አድርጋችሁ ቅደም ተከተሉን ባለመጠበቃችሁ ራሱ ብቻ ትልቅ ስህተት ተደርጎ ሊያዝባችሁ ይችላል። አንዳንድ ትክክለኛ ነገሮች ከመንግስት ፍቃድ የሚጠይቁ ነገሮች ሊኖሩ ይችላሉ እና እንደዚህ አይነት ነገሮችን የሚያማክሩ የግል ስለ ህግ የሚያውቁ አማካሪዎች ቢኖራችሁ በጣም ጥሩ ነው። ትንሽ ስህተት ከሰራችሁ አይተዋችሁ። ፕሮፌት ሄኖክ ግርማ ይቅርታ ጠይቋል። ፕሮፌት ሄኖክ ግርማ ሰላሌ ጠንቋይና የመተኞች ሀገር ነው በማለት በቸርች ውስጥ በመናገሩ በሰላሌ ነዋሪዎች ዘንድ ቅሬታን ያስነሳ ሲሆን በተጨማሪም የሰላሌ ፖሊስ ግለሰቡን በቁጥጥር ስር ለማዋል እንቅስቃሴ መጀመሩን እንግዲህ አስታውቆ ነበረም። በዚህም ፕሮፌት ሄኖክ የሚያገለግልበት ጂፒኤስ ቸርች መግለጫ ወጥቷል። በመግለጫውም አንዲት እህት የሰጠችው ምስክርነት መሃል ላይ ስለ ፍቼ ሰላሌ ከተማ የተነገረው ንግግር ተቆራርጦ በተለቀቁ ቪዲዮዎች ምክንያት ከአውድ ውጪ ሰዎች ተረድተውታል። በዚህም ቅሬታን ፈጥሯል። ነገር ግን የዚህ አጭር ቪዲዮ መልእክት መላው የፍቼ ሰላሌን ህዝብ የሚመለከት ሳይሆን እንደ ማንኛውም የሀገሪቱ ክፍል ያለውን የክፉ መናፍስት ስራም መቃወም መሆኑን ለማስገንዘብ እንወዳለን። ሆኖም በተለቀቀው ቪዲዮ ቅር ለተሰኙ ወገኖች ትልቅ ይቅርታ እንጠይቃለን በማለት በመግለጫው በይፋ ይቅርታ ጠይቀዋል። ያው እንግዲህ ከሰሞኑ ሶሻል ሚዲያ ላይ መነጋገሪያ የነበረው እንግዲህ ሰላሌ ፍቼን እንግዲህ በመናገሩ ምክንያት በጣም ሶሻል ሚዲያ ላይ መነጋገሪያ የሆነው ነበረ። አሁን ወጥቶ ይቅርታ ጠይቀዋል ማለት ነው። ግን አንዳንዴ የምናደርጋቸውን ነገሮች አስተውለን አገናዝበን ብናደርግ አሪፍ ነው። አንድን ክፍለ ከተማ ምንም ይሁን ትንጥዬም ሰፈርም ለምን አይሆንም በጅምላ መናገር በጣም ትልቅ ወንጀል ነው እና ቅድሚያ የምንናገራቸውን ነገሮች ከዛ በኋላ ወጥተን ይቅርታ ከመጠየቅ ቅድሚያ ብንጠነቀቅ ጥሩ ነው። ህይወት ዮሐንስ የእውነት አብዛኛዎቻችሁ ታውቃላችሁ፣ እኔ እህት የለኝም፣ ከእናት ከአባት እህት የለኝም፣ ወንድሞች ነው ያሉኝና ማሚዬ ለምን እህት አልወለደችልኝም ብዬ በጭራሽ አላስብም። የእውነት እህቴ ስለሆንሽ ሁሉም ነገሬ ስለሆንሽ የእኔ ቤተሰብ ነሽ። አንቺ ጓደኛዬ ብቻ አይደለሽ። በጣም እወድሻለሁ፣ ኑሪልኝ፣ እወድሻለሁ በጣም እወድሻለሁ። ታውቂያለሽ ማርያምን አንቺ ምንም ሆናለሁ። እወድሻለሁ በጣም አብረን ነው የምንካፈለው። ያው እንግዲህ ቤተሰቦች ሰሞኑን እንግዲህ ከፍናን ድሩ ፕሮግራም ጋር ተገናኘ። እህት ባይኖረኝም እንደ እህቴ ሆና ከእህትም በላይ ሆና እንግዲህ ጓደኛ አልሆነችኝ ብላ ምስጋና አቅርባላታለች። በእንደዚህ አይነት ሰዓት እንደዚህ አይነት ጓደኛ ማግኘት ከባድ ነው እና በጣም ደስ የሚል ነገር ነው። እንግዲህ ከሰሞኑ ከፍናን ፕሮግራሙ ጋር በተገናኘ እንግዲህ ባለቤቷ ትልቅ ስጦታ ሰጥቷታል የሚል ቪዲዮ አይቼ ነው። እስቲ እሱንም እንየው። ከሰሞኑን የአርቲስት ፍናን ብራይዳል በጣም መነጋገሪያ ሆኗል። ባሏ ደግሞ በብራይዳሉ ማግስት ይህንን ቤት በስጦታ አበርክቶላታል ማለት ነው። በ26 ሚሊዮን ብር ነው የገዛላት። 167 ካሬ ቡልጋሪያ ላይ የሚገኝ ቤት ሲሆን እሷም በጣም ደስ ብሏታል። ደስታዋን ለእኛም ገልጻልናለች ማለት ነው። ያው እንግዲህ ቤተሰቦች እንደሰማችሁት የ26 ሚሊዮን ብር ቤት ባሏ ለፍናን ገዝቶላታል ነው የሚለው። ከራሷ ከፍናን የወጣ ምንም አይነት መረጃ የለም። እንግዲህ ይሄ ነገር እውነት ከሆነ ፍናን ኮንግራ፣ ይሄ ነገር ደግሞ ውሸት ከሆነ ማለት ነው በጣም ትልቅ ወንጀል ነው። ለፕሮሞሽን ብላችሁ ከሆነ እንደዚህ አይነት ነገር የተጠቀማችሁት በጣም ትልቅ ወንጀልና በጣም የሚያስጠይቅ እንትን ነው። አሁን ብዙ ሰዎች ያልተረዱት ነገር እንደዚህ አይነት ነገሮችን እያሰራችሁ እንደፈለጉ መስራት እንደሚችሉ አድርገው ነው የሚያስቡት። እንደዚህ አይነት ነገሮች ግን በጣም ትልቅ ወንጀል ናቸው። ያው እንግዲህ የአዲስ አበባ ፖሊስ ኮሚሽንም እነዚህ አይነት ነገሮችን በጣም ትኩረት ሰጥቶ እየሰራ ስለሚገኝ አሁን ላይ መጠንቀቅ አለብን። ለማንኛውም እንግዲህ ዛሬ ቪዲዮችን ጨርሻለሁ። ከመጨረሻ በፊት መግቢያ ላይ ሰርፕራይዝ አለ ብያችሁ ነበር። ሰርፕራይዝ ምንድነው? ሞኔታይዝ መሆኔን ተከትሎ እንግዲህ ለኦዲየንሶች ሽልማት ለማዘጋጀት አስቤያለሁ ማለት ነው። ያንን ሽልማት ደግሞ እንዴት ነው የማደርገው? ዩቲዩብ አናሊቲክስ ይሰጠኛል ማለት ነው። ምን ያክል በጣም ቶፕ ፋኖቼን የምላቸውን ይሰጠኛል። ይሄን ሰው በጣም ይከታተልሃል፣ ይሄንን ያክል ኮሜንት ያደርጋል፣ ይሄንን ያክል ላይክ አድርጎሃል፣ በዚህ ወር ውስጥ እንደዚህ ያይሃል ምናምን ብሎ ሰጀስት ያደርገኛል እና የተወሰኑ ሰዎችን ይሰጠኛል። ከዛ ውስጥ ቶፕ ዋን የምለውን በወሩ መጨረሻ ላይ መሸለም እጀምራለሁ ማለት ነው።
ያ 2025 አሁን አልቋል። ከቀጣይ 2026 ጀምሮ ከዚህ ጀምሮ የምታዩትን 2026 ጃንዋሪ መጨረሻ ላይ ያሳየኛል። የዛን ጊዜ መሸለም ጀምር ይሆናል ማለት ነው። ስለዚህ ሰብስክራይብ ያደርጉ ቤተሰቡ ቪዲዮቻችንን እስከ መጨረሻው ድረስ ማየት እንዳረሱ ሀሳብ አስተያየቶቻችሁን ኮሜንት ላይ ጻፉ፣ ላይክም አድርጉ። እነዚህ ተጠቃለው እንግዲህ ቶፕ ባለው ነው በየወሩ መሸለም ይሆናል ማለት ነው። ለማንኛውም ለዛሬ የነበረኝ ቆይታ ይሄንን ይመስል ነበር። በቀጣይ በተለያዩ ቪዲዮዎች ተመልሼላችሁ እመጣለሁ። እስከዛው ድረስ ሲመቻችሁ ባይ